ሰላም ውድ የሰማይ ዜማ ቻናል ቤተሰቦች፣ ዛሬ እንደጠበቃችሁት ክፍል 4ን ይዘን ቀርበናል። አዲስ ቤተሰቦቻችን ደግሞ ይህን ቻናል ሰብስክራይብ በማድረግና የደወል ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። የባህር ላይ ጉዞና ውጊያው። መንፈስ ቅዱስንና በረከቶቹን ፍለጋ የአትላንቲክን ውቅያኖስ ያቋረጠ ሰው ቢኖር ሳሙኤል ሞሪስ የመጀመሪያው ነው ለማለት ይቻላል። በባህር ላይ ጉዞ ከግማሽ ዓመት ያላነሰ ጊዜ ፈጅቶበታል። ወደ አሰበውም ግብ ለመድረስ በብዙ መከራ ውስጥ በእነዚህ የጉዞ ወራት አሳልፏል። የካፒቴኑ ንብረት የሆነችው መርከብ በቀጥታ ከመጓዝ ይልቅ በምዕራብ አፍሪካ ወደቦች የቆመች በአካባቢው የሚገኙ ጠቃሚ ነገሮችን በመግዛትና ለአካባቢው የሚያስፈልጉትን ደግሞ በመሸጥ ከገበያ ገበያ እየተንቀረፈፈች የምትጓዝ ነበረች። ሳሙኤል በመጀመሪያ ወደ መርከቡ በወጣ ቀን ያጋጠመው በወለሉ ላይ የተዘረረ በሽተኛ ወጣት ነበር። የሚረዳው ከማጣቱ የተነሳ በጣም ተጎድቷል። መቆምም ሆነ መቀመጥ አይችልም። የካፕቴኑ ልዩ አገልጋይ በመሆን ይሰራ ነበር። ሳሚ እንዳየው በአጠገቡ ተንበርክኮ ጸለየለት። በሽተኛው መለኮታዊ በሆነ ፈውስ ተዳሰሰ። ከመቅጽበት ፍጹም ጤነኛ ሆኖ ተነስቶ ተራመደ። ሳሙኤል እንዲመገብ ካፒቴኑ አላስተላለፈም። ወጥ ቤቱም ቢሆን ለዚህ ጥቁር መስተንግዶ ለማድረግ ፈቃደኛ አልነበረም። ወደ ባህር ከሮጠባት ከዚያች የሐሙስ ምሽት ጀምሮ ምንም አልተመገበም። ይህን የተረዳውና አሁን ተፈውሶ ጤነኛ የሆነው ወጣት ድርሻውን በማካፈል ለሳሚ መግበው ጀመር። በዚያች ምሽት ካፒቴኑ ወደ መርከቡ ሲመለስ ከዚህ በፊት የባህር ላይ ጉዞ ልምድ እንዳለው ሳሚን ጠየቀው። የመጀመሪያው እንደሆነ ለካፒቴኑ በነገረው ጊዜ ወዲያውኑ ወደ መሬት እንዲመለስ ትዕዛዝ አስተላለፈ። ምክንያቱም ባህር ያልተለማመደ ሰው የባህር በሽታ የተባለው ህመም ስለሚያጠቃው በጣም ግዙፍና ያለማቋረጥ የሰዎችን ጉልበት የምትፈልገው መርከብ ስራዋም መቋረጥ ስለሌለበት ነው። ሳሙኤል በማስተዛዘንና በማረጋገጥ እንደማይታመምና ኒውዮርክ እስከሚደርስ ያለማቋረጥ እንደሚሰራለት ቃል ገባለት። በሳሚ ጸሎት የተፈወሰው ወጣት ቀርቦ ካፒቴን እባክህ ውሰደው፣ ምን እንዳደረገልኝ ታውቃለህና በማለት ለመነለት። በዚያ ምሽት መልእክት ተጠቅልሎ መርከቧ ተንቀሳቀሰች። ያም አፍሪካዊ ወጣት የአሜሪካ ጉዞውን ጀመረ። ሕይወት በዚህ መርከብ ላይ የጭካኔ ድግግሞች ነው ቢባል ሐሰት አይሆንም። የመርከቧ ባለቤት የሆነው ይህ ካፕቴን ጨካኝ ሰው ነው። ሰራተኞቹን ሲያነጋግር ከእያንዳንዱ ቃል ጋር ቶጫ፣ እርግጫ ወይም እርግማን መከተሉ አይቀርም። ከዚያም በላይ ቋንቋና ነጋዴ ነው። ብዙ የሚነግደው ከአረቦች ጋር ሲሆን እነሱ ደግሞ ከእርሱ የባሰ አትራፊዎች በመሆናቸው ላለመበለጥ ሁሉም የሞት ሽረት ትግል ማድረጋቸው የተለመደ ነው። እንዲሁ የመርከቡ ሰራተኞች ከአራቱም ማዕዘን የተለቃቀሙ ዝብርቅርቅ ቀለምና ባህሪ ያላቸው ሲሆኑ ጥቁሩ ሳሚ በመርከቧ ላይ ተመሳሳይ የለውም። የሱ በዚያ መገኘት መርከበኛውን ሁሉ አስቆጣ። እንዴት እንደሚያስወግዱት ይዶልቱበታል። በሆነ ባልሆነው የዱላና የስድብ ውርጅብኝ በዚያ አንድ ነፍስ ላይ ከመርከበኞቹ ይወርድ ጀመር። ሳሚ የተመደበው በጣም ከፍታ ባለው ምሰሶ ላይ በመሆን የመርከቧን ሸራ ለመወጠር ወይም ለማላላት በሚደርሰው ትዕዛዝ መሰረት ከሚጠባበቅበት ስፍራ ላይ ነው። እንዳይወድቅ ሰውነቱን ከምሰሶ ጋር በተዘጋጀው ማሰሪያ ይጠረቃል። ለለማጁ መርከበኛ በጣም ዘግናኝ ቦታ ነው። ማዕበሉ ወዲና ወዲህ በሚያላትማት መርከብ ምሰሶ ላይ ተንጠልጥሎ መውጣት ወይም መውረድ አለበት። በዚያ ላይ ከምሰሶ ጫፍ ሆኖ መርከቧን የሚያያት በርቀት ወደ ታች ነው። ባህሩ ሲወናጨፍ ወደ ታች ማየት በጣም ያስፈራል። ስለሚያዞረው ሊወድቅ ይችላል። በዚያ ላይ ይህን ሁሉ ተቆጣጥሮ መርከቧ የሚደርስባትን የንፋስ ግፊት የሚቋቋመው
የእርሱ የሸራውን ገመዶች እንደሚገባ መቆጣጠር ነው። ጉዞ በጀመሩ በሦስተኛው ምሽት ታላቅ ማዕበል ተነሳ። መርከቧም ከወዲህ ወዲያ ትላተም ጀመር። በዚህ ጊዜ ገመዶቹ ላልተው ሸራው መርገብ ነበረበት። ለዚህ ሁሉ ግን ምንም ጊዜ አልነበረም፣ ማዕበሉ ድንገተኛ ነበርና። ጭነቱም ቀላል ያለ ስለነበር መርከቧን መግታት ባለመቻሉ የሰራተኞቹ ሁሉ መረባረብ ከንቱ ሆኖ በማዕበሉ ፍጥነት ተነዱ። በዚህ ጊዜ ሳሚ ጸለየ። አባቶይ ስለምትጠነቀቅልኝ አልፈራም። እባክህ ወደዚህ ምሰሶ ጫፍ በመውጣት እንዲህ ከመታገል አድነኝ። የታሰረበት ምሰሶ ሳይቀር በሚረጨው የማዕበል ውሃ በመመስረሱ ሳሚ ከተንጠለጠለበት ቦታ ሆኖ ያንን ጨዋማ የባህር ውሃ ተግቷል። ከዚህም የተነሳ ወዲያው በጣም ታመመ። በመጨረሻ ተፈቶ ወደ ወለሉ ላይ ባወረዱት ጊዜ ሞቶ እንደሰነበተና ሆዱ እንደተነፋ በድን ተጋደመ። ካፒቴኑም ወደ እርሱ ቀርቦ አንድ እርግጫ ገመሰው። አሁንም ወለሉ በማዕበሉ እንደተጥለቀለቀ ነው። ሳሚ የሞት ሞቱን እንደታመመ እጆቹን ወደ ላይ ዘርግቶ ለመንበርከክ ሞከረ። አባት ሆይ አሜሪካ እስከምደርስ ለዚህ ሰው በየቀኑ እንደማገለግለው ቃል እንደገባሁለት ታውቃለህ። አሁን እንደዚህ ከታመምኩ ልሰራለት አልችልምና እባክህ ይህንን ሕመም ከኔ ውሰደው ከማለቱ በርትቶ ተነሳ። በእግሮቹ በመቆም ስራውን ቀጠለ። ከዚያም በኋላ በመርከቧ ላይ በቆየበት ጊዜ ሁሉ ታሞ ያውት። በማግስቱ ሳሚ ወደ መወጠሪያው ግንድ ላይ እየወጣ እያለ ያ የካፒቴኑ አገልጋይ ጓደኛው ወደ እርሱ ቀርቦ ሳሚ፣ ትላንትና በማዕበሉ ስትንገላታና ስትጸልይ እንደነበር ተረድቻለሁ። እኔ ውስጠኛ ክፍሎች ውስጥ መስራት አልወድም፣ አንተ ደግሞ እዚያ ላይ ለመስራት አልሰለጠንክም። ስለዚህ ቦታ እንለዋወጥ አለው። ሳሚም ጸሎቱ በመመለሱ ተደስቶ እሽታውን ገለጸ። ሳሙኤል ከእንግዲህ የካፒቴኑ አገልጋይ ነው። ስለዚህ የዕለት ተግባሩን ለማወቅ ካፒቴኑ ፊት ቀረበ። ሰክሮ የነበረው አለቃው በቦክስ ስለተቀበለው ራሱን ስቶ በወለል ላይ ተዘረጋ። ሳሚ ወደ ሕሊናው ሲመለስ ምንም እንዳልሆነ ያህል በደስታ ስራውን ቀጠለ። ስካሩ እየበረደለት መጥቶ ሲረጋጋ ስለ ኢየሱስ ያውቅ እንደሆነ ካፒቴኑን ጠየቀው። ጭጋግ የሸፈናቸው የሩቅ ዘመን ትዝታዎች መጡበት። እናቱንና የልጅነት ጊዜውን አስታወሰ። ይህ ጨካኝ መርከበኛ በዝምታ ተዋጠ። ሳሚ ለካፒቴኑ ተንበርክኮ ጸለየለት። ይህም ለካፒቴኑ መለወጥ ጅማሬ ሆነ። ይሁን እንጂ ለሌላ ሰፋ ላለ መንፈሳዊ ነገር ጊዜ አልነበረም። ከጥቂት ጊዜ በፊት ያለፈው ማዕበል የመርከቧን ውጫዊ አካል ከፍተኛ ጎድቷታል። ብዙ መገጣጠሚያዎች በመወላለቃቸው ውሃ እየሰረገ ይገባል። በቅርብ ትንሽ ደሴት በማየታቸው አቁመው ለመጠገን የንፋሱን አቅጣጫ በመከተል ወደዚያው ተጠጉ። አናጢዎች የጥገና ስራቸውን ለማከናወን ተሰማሩ። ሌላው ሰራተኛ በሙሉ መርከቧ እንዳትሰምጥ በመምጠጫ መሳሪያዎች ያለማቋረጥ ወደ ውስጥ የሚገባውን ውሃ መምጠጥና ወደ ባህር ማፍሰስ ነበረባቸው። ሳሚም ከመምጠጫዎቹ በአንዱ ላይ ተመድቧል። ውሃው ቀንና ሌሊት ያለማቋረጥ ካልተመጠጠ መርከቧ እየተንሳፈፈች የመቆየት ዕድሏ አነስተኛ ነው። ይህን የመሰለውን ስራ ገና 20 ዓመት ያልሞላው እንደ ሳሚ ያለ ለጋ ወጣት የሚሰራው ሳይሆን ልምድ ላለው ብርቱና ጠንካራ ሰው እንኳን ከባድ ነው። ቢሆንም ሳሚ ከብርቱዎች እኩል ይሰራ ነበር። ይጸልያል፣ ይሰራል። ድካማቸውን ለማሸነፍ ሰውነታቸውን የበለጠ ለማበረታታት ሰራተኞች ሁሉ
ሩም የተባለውን መጠጥ ይታደላሉ። ሳሚም ድርሻው ሲሰጠው በሰማያት ያለው አባቴ ብርታት ይሰጠኛል በማለት በመርከበኞች ተወዳጅና ኃይለኛ የሆነውን መጠጥ መለሰ። ለ2 ሳምንት ያህል ከባዱ የጥገናና የውሃ ማስወገድ ሥራ ቀጠለ። የሳሚ ብርታት ተሟጠጠ። ራሱን የሚስትበት ደረጃ ላይ ደረሰ። ነገር ግን በጸለየ መጠን መንፈስ ቅዱስ በሥጋው ውስጥ የሌለ ብርታት እየጨመረለት በረታ። ጥገናውም ተጠናቀቀ። አረመኔውን መርከበኛ ማላመድ። ሁሉም ነገር ተስተካክሎ ዳግመኛ የባህር ጉዞ ሲጀመር ለመርከበኞቹ ሁሉ አጠቃላይ የደስታ ቀን ነበር። ካፕቴኑም ለዚያ ቀን ብቻ የሚሰራ ትርፍ የሩም ዕደላ እንዲደረግ አዘዘ። በዚህ ከባድ መጠጥ ተሞልተው ተቀጣጠሉ። ወደ ከሰዓት ገደማ ሁሉም የሚሳተፉበት የእርስ በርስ ድብደባ ተጀመረ። ጠቡ የተጀመረው ምንም ትርጉም በሌለው ቀላል በሆነ የዘር ጉዳይ ሲሆን የተጀመረውም ተሰድቤያለሁ በማለት ጓደኞቹን ለመግደል ገጀራ በመዘዘው ማሌዥያዊ ግዙፍ መርከበኛ ነው። ሳሚ ለመግደል በተነሳውና በተፈላጊዎቹ መሃል በመግባት በጨዋ ድምፁ ተው፣ አትግደል፣ አትግደል በማለት ይማልድ ጀመር። ይህ ጠበኛ ሰው ቀደም ሲል ሳሚን እንደሚገለው ለመርከበኞቹ ተናግሯል። ጥቁር ሰው አይወድም። የያዛት ገጀራ በሌሎች ጉዞዎች የብዙ አፍሪካውያንን ሕይወት ወደ ፍጻሜ አምጥታለች። መግደል ደስታ የሚሰጠው ሰው ነው። ካፕቴኑ እንኳ ይፈራዋል። ሳሚ ሊገላግለው በተጠጋ ጊዜ መሳሪያውን እንጨት እንደሚፈልጥ ወደ ላይ አንስቶ አነጣጠረ። ምኞቱን ለመፈጸም ጥሩ አጋጣሚ በማግኘቱ ተደሰተ። ነገር ግን ያልተደናገጠው ሳሚ ቀጥ ብሎ ፊቱ በመቆም በትኩረት ዓይን ውስጥ ተመለከተው። ራሱንም ለመከላከል ባልተንቀሳቀሰው ሳሚ ፊት ገዳዩ ቀስ ብሎ ያነሳቸውን እጆች ወደ ታች አወረደ። ፊቱንም አዙሮ ወደ መኝታው ሄደ። በማሸነፉ ስም የወጣለት ተደባዳቢ ዛሬ ግን ከሰው ሁሉ በላይ የሆነ ኃይለኛ ገጥሞታል። የተነሳውን ብጥብጥ ዘግይቶ የሰማው ካፒቴን የሚያውኩትን ለመግደል በሁለቱም እጆቹ ሽጉጥ ይዞ ብቅ አለ። በድንገት ሁሉም ነገር ጸጥ እንዲል ጣልቃ በገባው ሳሙኤል ሕይወት ውስጥ ያለውን ታላቅ ምስጢራዊ ኃይል አልተረዳም። ከሰው ዝርያ ውጭ በሆነ ጭከና የሚኖሩ በባህር ላይ ያሸነፉትን ገድለው የሚጥሉ ይህም ለእነርሱ ቀላልና ተራ ነገር የሚመስላቸው ሰዎችን የሚገታውን በአፍሪካዊ ልጅ ሕይወት ውስጥ ያደረውን ኃይል ያ ካፒቴን አልተመለከተም። ሽጉጦቹን እያነጣጠረ ሳሙኤል ለመላው ሰራተኛ ተንበርክኮ ወደሚጸልይበት ታችኛው ክፍል ወረደ። ለመጀመሪያ ጊዜ ከሳሙኤል ጋር በጸሎት ተባበረ። የሰላም መልእክተኛ ወደዚህ መርከብ በመላኩ አምላክን አመሰገነ። በዚያው ሰዓት ስለ ኃጢአቱ ሁሉ በእግዚአብሔር ፊት በመናዘዝ ንስሐ ገባ። የውስጥ ስሜቱም ሲታደስ ተሰማው። ይህ እንግዲህ በሳሚ መርከብ ላይ አገልግሎት የመጀመሪያው ፍሬ መሆኑ ነው። ሳሚ የካፒቴኑን ክፍል ሊያጸዳለት ፈለገ። ብዙ ብርሃን የማይገባበት ጨለምለም ያለ የአውሬ መኖሪያ ዋሻ ይመስላል። ይህ ቦታ ካፕቴኑ ብዙ ጊዜ ራሱን በመጠጥ በመሳት የሚያሳልፍበት፣ በብዙ ዓመት የሲጋራ ጭስ የጠቆረ፣ በአቧራና በቆሻሻ የተላበሰ የብቸኝነት ስፍራው ነው። ሳሚም ይህን ክፍል በውሃና በሳሙና ጥሩ አድርጎ አጠበው። በግድግዳ ላይ እንኳ የተንጠለጠሉት መሳሪያዎች ተወልብለውና አምረው ስፍራ ስፍራቸውን ያዙ። ሳሙኤልም በዚህ ቦታ የተናገረው አንድ አባባል አለ። እግዚአብሔር መንፈስ ቆሻሻ ባለበት ስፍራ አያድርም። የመርከቡ አዛዥ እጅግ በመደሰቱ አዲሱን ጽሕፈት ቤት ለመርከቡ ሰራተኞች አስጎበኛል። ቀስ በቀስ ሳሚ የካፒቴኑን ልብ ሙሉ በሙሉ ማረከ። ቀደም ሲል አሁንም በሚጸልየው ሳሚ ይናደድ ነበር። አሁን ግን ባርኔጣውን ከራሱ ላይ በማንሳት ራሱን ዝቅ አድርጎ ከሳሚ ጋር በጸሎት ይተባበራል።
በዚህ ሁኔታ ውሎ ሲያድር ለሰራተኞች በራሽን መልክ የሚያድላቸውን መጦት አቆመ። በባህረኞችም መካከል ይነሱ የነበሩትና ለማቆም አዳጋች የነበሩት እነዚያ እርስ በርስ ድብድቦች ከሰሙ። በመጠጥ እንደላው ምትክ ካፒቴኑ አንድን ነገር ማድረግ ጀምሯል። ያም ነገር ወደ መሰብሰቢያው ስፍራ ሁሉንም ለጸሎት መጥራት። በዚህ ጊዜ ሳሚ ጥርት ባለው ታላቅ ድምፅ በሳይቤሪያ ሳለ በልቡ ያጠራቀማቸውን መዝሙሮች ሲያንቆረቁር የማያደምጠው አልነበረም። ካፒቴኑና ሰራተኞቹ በእረፍት ጊዜያቸው በአንድነት በመሰብሰብ ይሰሙታል። መዝሙሮቹ የተለየ ውበት ያላቸው፣ እያንዳንዷን ነፍስ እያረሰረሰ የሚገባ ኃይል የሚተላለፍባቸው፣ በመርከበኞቹ የሚናፈቁና የማይሰለቹ ነበሩ። ዘማሪው ሳሚ ብቻ ሆኖ አልቀረም። እሱ ሲጀምር ቀስ በቀስ ሌላ ተቀባይ እያገኘ ከድምፅ ወደ ድምፅ፣ ከፊት ወደ ኋላ፣ ከዳር ወደ መሃል እያጥለቀለቀ ጉባኤው ሁሉ በሕይወት ይሞላል። ለእግዚአብሔር ያላትን ጥማት በማቅረብ ነፍስ ሁሉ በየግል ታመልካለች። የእግዚአብሔር ምሕረትና ቅርበት የሚጎበኝበት የተለየ ትርኢት ይሆናል። ዘመኑን በድብድብ ያሳለፈውና ከጉሮሮ መቆረጥ የተነሳ አንገቱ ላይ ትልቅና ቁልቁል የሚወርድ ጠባሳ ያለው ያ ማሌዥያዊ ሰው በድንገት በጠና ታሞ በአልጋ ላይ ዋለ። ቅስሙ እየተሰበረና የመዳን ተስፋው ሁሉ እየተሟጠጠ መጣ። ሳሚ የዚህን ሰው ቋንቋ አያውቀውም። የሚያገናኛቸው ነገር የለም። ስለ ሕመሙ በሰማ ጊዜ ወደ ተኛበት ቦታ ሄዶ ጸለየለት፣ ተፈወሰ። ይህ ግዙፍ ጠበኛ ሰው እግዚአብሔርን አያውቅም። የሚኖረውም እንደ መሰለውና እንደ ተሰማው ብቻ ነው። አቅጣጫና ግብ፣ መልካምና ክፉ በእርሱ ሕይወት ፈጽሞ አይታወቁም። ያ ሁሉ አሁን እግዚአብሔር ወደ እርሱ በቀረበና በዳሰሰው ጊዜ ተለውጧል። ለጥቁሮች የነበረው ጥላቻ ከመወገዱ የተነሳ ሕይወቱን እንኳን ለዚህ አፍሪካዊ አሳልፎ ቢሰጥ ፈቃደኛ ነው። በአጠቃላይ የመርከቡ ሰራተኞች ከተለያየ ዓለም ክፍል ተሰብስበው የጋራ ባህልና አመለካከት የሌላቸው፣ የተለያየ ቤትና ትዝታ ያላቸው ሲሆኑ አሁን ግን ሁሉም በአንድ ልብ ከሳሙኤል ሞሪስ ጋር ይዘምራሉ። የዘር ልዩነት፣ ቋንቋና ያለፈው የግል እምነት ተረስቷል። የሳሙኤል አምላክ አምላካቸው ሆኗል። ወደ እነሱ ያመጣው ያ ታላቅ ብርሃን ሁሉ እስከሚያዩት ድረስ በውስጥ እያበራ በአንድ የወንድማማችነት ማሰሪያ አጣምሯቸዋል።